ቆቦ ዛሬ ከበድ ያለ ውጊያ ነው ያለው። ሰሜን ወሎ በጣም ከባድ ውጊያ እየተካሄደ ነው። በድሮን ነው፣ በመካናይዝ በመድፍ ነው እየተዋጋ ያለው። የህወሓት ወታደራዊ እንቅስቃሴና የጦርነት ዝግጅት ምን እንደሚመስል ያጋለጠ ወታደራዊ መረጃ ከሰዓታት በፊት በዋዜማ ራዲዮ በኩል ወጥቷል። የኢትዮጵያ አየር መንገድ ዛሬ ወደ ትግራይ ክልል የሚያደርጋቸውን 14 በረራዎች ድንገት ሰርዘዋል። ስርዓት ብልጽግና ኣብ ልዕሊ ትግራይ ዳግም ወራድ ንምፍጻም ኩሉ ምድላዋት ከምዝዛዘመና ተገለጸ ዝርከብ ኮይኑ አዲስ የመሳሪያ ግዢ እንዲከናወን ድጋፍ አድርጓል። ሁለተኛ እዚ ህወሓት መንፈስ እዩ ዘሎ መንፈስ ታይ ዝብል መንፈስ እዚ መግለጽ ውጽያ ኣብ መንገድና ኸልኻ ሰመከራ ይብልዐካ ታይ ኣታታይ ክገብሩና እዮም ገለጽ that is their power ናይ ህወሓት ጉልበትማ እዚ እዩ ታይ ክገብሩ ይኽእሉ ታይ ክፍጠሩ no come on ኣይትደንገዝ ዓድኻ ትሞት እያ እንድሕር ሊያውፃእኻ እያ ካብ ህወሓት ምንም ኣይትፀበል ዝኾነ ስብሰባ ዛሕምፃሕ ገለገለ ስለተገበረ ተፈለየ መፍትሒ impossible እዩ ዘይኾኑ ዝኸፈእ ክፋኣት ክመፀካ ከም ዝኽእል ግን ደምድም እሞ ኣይትደናገር خيلها تقلص إذا خيلها كسر شو يحدث هذا بشكل هو عتيم وطع أزس تعيم بقول كده فكسين هو عبرس ناس تسفيه أنا أساسا تتجنع أي تتجنع بقى وين وطع أنا أساسا بقى كون دي خطبوط قنا أسي ታለውጥ ግን ሲየም አባ ታለውጥ ታለውጥ አታ ታይፎን ከጎሩና የማለት መከራኸምም ጥሉ ተረድይሎ ማለት እዩ ታለውጥዋ መግለጽ ለመከራኸም ሆነት ምሩዶ ዓቢ ነገር ቀደምኮ ተአምረኛ በመግለጽ ሒዘም ይመጹም ትግራይ ላብሉ ኮነ ደረጃ ሐፈቢለም ነው ወስድዋ ኮይል ጽበው ነው ኤግዛክትሊ ሪኮግናይዝ ገረኮ ያለው ለአፍተር ኸልተየ حزها يودون أيو سقعتم بهم زخوانا قردو خاني يمسي خاني يلقان كيشي أنا وكومبلمنت يتقبر زلقو حدينا نينا أنا ولكو السواسي دايو أكشن يتاريخ كان سلازي تقول لك أولو نكتبو خمزي بلتر لادينا لنا تبونا قر حزمهم زي موتو ندحر حزم زي موتو أنا فديت هما واي باينا يوم علي مثل أي خوصني بها نفتقل سيتي حدا مرات أي جاس هيب حدا مو صبح حزم يمتوا دكس فيها لم تروح تقبل يلمع خزي تشكتسي أزيف حكي سربرايز سني وهون حدش معاله حدش جزع ياخذ صبه واحد قالت له هم قال هن حد بعد يوصل هاي تترب في خاي وانا سقي لي قري ساعتي خد نتقالس خد سقي زي خوين كل حريق حفلو خدكس ساعات بلصقنا بركز زبلا تشكركرتي نا وشت عدأتيو بخالي مداي أصوار تسعانت نفاريت كاب حرر ميدانا بحر دار كمستوقعزت مثل ساتلايت أرقاقيصم أبز حلف 3 عامات مالت ونوع السلام بريتوريا خاب زخته من نزه أو شمتا أصوار تصميدو خام زركب خجلة صلو تسنح سرعات بلصقنا حزون بمرية بأيرن أصوار مئتاو كم زي قارص أيو زلو حوريتها الزملكتم أبزي سومناو إثيوبيا زعتوا معليا زيبلن تشكركرتون بلصقنا نسلسته عامات ككايدو صنح مدلاو مرأيينا تبهالي ركاب እተን ካብ ሕብራት ዓረብ ኤሚሬትስ ተበገሳን ኣብ ወደብ በርበራን ቦሳሶን ብምዕራፍ በመኪና ናብ ኣዲስ አበባ ዝኣትዋን ብርክት ዝበላ ፒክ ኣብ ዝዓይነተን ተሽከርከርቲ ንውግእ ዘገልግላ ከም ዝኾነ ኣን ዝግለጽ ዘሎም ቅድሚ ሕዚ እውን ብዙሓት ተመሳሰልቲ ተሽከርከርቲ ናብ ኢትዮጵያ ብምእታው ናብ ዓፋር ከም ዝተጓዓዛ ጸብጺብና ምንባርና ዝዝከር ኮይኑ ሕዚ ድማ ቁጽረን ብዕሊ ዘይተገለጻ ተሽከርከርቲ ብተሳሓብቲ ዝጻዒነ ናብ ኢትዮጵያ ምእታወን ተረጋጊጾሎም እተን ኣብ ሕፃን ሃሩርን ከገልግላ ተባሂለን ዝኣትዋ ዘለዋ ተሽከርከርቲ ብቐንዱ ብሸነኽ ዓፋር ዘገልግላ ከም ዝኾነ እዩ ዝወጽእ ሓበሬታታት ዝሕብሩ በተመሳሳሊ በአየር እውን ዘየቋርጽ ኣጽዋር ዝኣት ዘሎ ኮይኑ ባይራክታር ኢቲ4 ዓይነታ ናይ ጽዕነት ነፋሪት ብዕለት 20 ሚያዝያ ኣብ ብሽፍቱ ካብ ዝርከብ መዕርፎ ነፈርቲ ሓረር ሜዳ ናብ ክልል ኣምሓራ ከተማ ባህር ዳር ብምምራሕ ዝጸዓነቶ ኣጽዋር ኣራጊፋ ድሕሪ 5 ሰዓታት ናብ ሓረር ሜዳ ከም ዝተመለሰት ምስልታት ሳተላይት ኣቃልዮም ኣለዉ ከምኡውን ባቶት አይኤል 76 ናይ ጽዕነት ነፋሪት ካብ መዕርፎ ነፈርቲ አልአይን ኤሚሬትስ ተበጊሳ ናብ ኢትዮጵያ መደበር ኣየር ሓረር ሜዳ ኣጽዋር ጽዒና ከም ዝኣተወት እቶም ብምስልታት ዝከታተሉ ትካላት ዕላው ገይሮም ኣለዉ ስርዓት ብልጽግና ኣብ ልዕሊ ትግራይ ዳግም ወራድ ንምፍጻም ኩሉ ምድላዋት ከም ዝዛዘመና ተገለጸ ዝርከብ ኮይኑ ሕዚ ዝጽበየሉ ዘሎ ሓደ ነገር እንተሃለወ ህወሓት ኩናት ጀሚሩ ኢሉ ንምእዋጅን ኣብ ዲፕሎማሲ ዓለም ተቐባልነት ንብርካብን ጥራሕ ከም ዝኾነ እናተገለጸ እዩ ወን ድጋፍ አድርጓል። ሁለተኛ አዲስ የመሳሪያ ግዢ እንግዲህ ትግራይ
ጦር መሳሪያ እየገዛች ነው ማለት ነው። እና በማን ነው ድጋፍ ሰጪ ማን ነው? ወደ ወረደ ነው። አዲስ የመሳሪያ ግዢ እንዲከናወን ድጋፍ አድርጓል ወደ ወረደ ይላል። አምስተኛ ክልሉን ለጦርነት ዝግጁ እንዲሆን አድርጓል። ክሱ ነው በቃ ወደ ወረደ እየከሰሱት ያለው ነው። ብልጽግና ነው ይሄን ሁሉ የሚያደርገው። ክልሉን ለጦርነት ዝግጁ እንዲሆን አድርጓል። ስድስተኛ በአማራና በአፋር ክልሎች ላይ የተፈጸሙ ግጭቶችን ችላ ብሏል። አሁን በአፋር በኩል የሚወጋ ማን ነው? የጻድቃን ልጆች የሚባሉ የጻድቃን ታጣቂዎች ሐራ መሬት የሚሉ ራሳቸው ይህን ሁላ ሲወጉ የነበሩት ማለት ነው። በድሮን ጭምር ታግዞ በመካናይዝድ የብልጽግና መካናይዝድ ከጀርባ ድጋፍ እየሰጠ ወደ ትግራይ ሲያዘምታቸው የነበረው እነሱ ናቸው። እና የሰላም ይሄ በአማራና በአፋር ክልሎች ላይ የተፈጸሙ ግጭቶችን ችላ ብለዋል ብሎ አክቲቭ ያደርጉታል። ሰባተኛ ላይ የሰላም ሂደትን ከመደገፍ ይልቅ ግጭትን የሚያበረታታ ሰው ነው ብሎታል። ምን ማለት እንደሆነ አይገባኝም። ቃል በቃል ነው የምናወራው። የሰላም ሂደትን ከመደገፍ ይልቅ ግጭትን የሚያበረታታ ሰው ነው ወደ ወረደ። በመጨረሻ ስምንተኛ ላይ ታደሰ ወረደ የሁለት ቤት ተቀላቢ ሆኖ ቆይቷል። የሁለት ቤት ተቀላቢ ሆኖ ቆይቷል። እኛ ለብልጽግና እያገለገለ አልነበረም። ብልጽግናም እነሱም እዛም እያለ ነበር ሲያገለግል የነበረው። ሁለት ቤት ተቀላቢ ሆኗል። ወደ ወረደ የሚያመሰግነው የለም። መጨረሻ ላይ አኝኮ መጨረሻ ላይ ይሄን ሁላ ያዘምበታል ብልጽግና። በተረፈ ብልጽግና ወደ ወረደ አንድ ሳምንት እንኳን ረብሾለታል። አንድ ወር በለው ከዚህ በኋላ አንድ ወር እኮ ነው። ኦልሞስት አንድ ወር እየሄደ ነው። ትግራይ እንኳን ወደ ወረደ የሚያክል ትልቅ ሰው ስምም ዝናም ጀነራልነት ማዕረግም የቲዲኤፍም የትግራይ ፈላጭ ቆራጭ የነበረ ሰው ይቅርና ለብልጽግና ወይም ለአብይ አህመድ አንድ ሰው አንድ ትግራይ ባንዳ አገኘ ማለት ጥቁር ባንዳም ይሁን ነጭ ባንዳም ይሁን ጥቁር ይሄ ምን ማለት ነው ብሎ የጠየቀኝ ሰው አለ። ነጭ ባንዳ መጀመሪያ ክዶ በግልጽ ተቃውሞ የሚሄድ ማለት ነው። ጥቁር ባንዳ ግን እንደወደ ወረደ አይነት ማለት ነው። አድፍጦ ቆይቶ እስከ መጨረሻ ሙጥጥ አርጎ ኤግዞስት አርጎ የሚታገል ማለት እስከ መጨረሻ አድፍጦ የቆየ ማለት ነው። ይሄ አደገኛው ነው። ሪላቲቭሊ ነጭ ባንዳዎች ቀድሞ የሚሄዱት እነሱ ግልጽ ናቸው። እነሱ ብዙም አይጎዱም። በቃ ነኝ ብሎ ሄደ። በቃ ሄደ። አዲስ አበባ ሆኖ እንደዚህ ነው እንደዚህ ነኝ ባንዳ አትበለኝም አይልም እኮ ባንዳ ነው። ኦልሬዲ ሄዷል። ጌታቸው ከኔ ማጅን ጌታቸው በእንግሊዝኛ በአማርኛ በትግርኛ ያ ቡድን የጦርነት ከበሮ እየመታ ነው ምናምን እያለ ፕሮፓጋንዳ ሲሰራ በእንግሊዝኛ በ21-22 አካባቢ የነበረ ጦርነቱ ጊዜ እሱ ሲጽፋቸው የነበር ትዊተር ላይ ገብታችሁ ያ ጊዜ ገልበጥ ብሎ እና ይሄ ሰውዬ በጣም እድለኛ ነው የምንለው ለዛ ስዊች ይወስዳል፣ ይከፍላል፣ ይንከባከባል። ከዛ በኋላ እንደ አገዳ ይመጥና ይጥሏል። ከዛ በኋላ ይጥላቸው። አሁን ወደ ወረደ ገና አገልግሎቱን ሳይጨርስ ነው ይሄን ሁላ እያዘቡበት ያለው። በሁለት ቢላ ይበላ ነበር፣ ሁለት ቤት ይበላ ነበር እያሉና ትግራይ ውስጥ አንድ ትግራዋይ ባንዳ 1000 የሌላ ብሔር ማለት ነው በሚመነዘር ለዛ አሁን ወቅቱ የትግራይ ፖለቲካ ነው ያለው ወቅቱ። ትግራይ ምን ያህል ይጎዳልኛል አንድ ባንዳ ዩቲዩበር ቢቀጥር ትልቅ ሚዲያ ነው ብዙ ይደርሳል። እና ያ ቡድን ያ ኩጅለ የሆነ ነገር ቢጀመር ደግሞ ጂውንታ ብሎ ይጀምራሉ። ለምሳሌ ጦርነት ቢጀምር አብይ ቀጥታ ምን አይነት ፕሮፓጋንዳ እንደሚሰሩ ነገታችሁ ተመልከቷቸው። ምን አይነት ጠብቁ። ዝም ብሎ በአእምሮ ራሱ በምናብ ማሰብ ትችላላችሁ። አዲስ አበባ ያሉት የብልጽግና አገልጋዮች ባለሀብት ጭምር ተመድቦላቸው የሚሰሩ ዩቲዩበርስ አሉ። ባለሀብት በቃ ዝም ብሎ አንደኛ ስራ የላቸውም። ስራ ደግሞ በራሳቸው መስራት አይችሉም። ከዛ ቤት ተከራይተው መንግስት አንዳንድ ነገሮችን ኢንተርኔት ሰርቪስ አደራጅቶ ከዛ በኋላ ግለሰቡ ይመድባል። ብልጽግና የሚያደርገው ነው፣ ፒዲዮ የሚያደርገው ነው። መንግስት ከሚሰጠው በተጨማሪ ባለሀብቶች መድበው ደግሞ ተወሰነ ድጎማ የሚያደርጉ ባለሀብቶች ይመድባል። ጌታቸው ያራዳ ልጅ እንደዛ ነው የሚያደርግላቸው። የሚወዳቸው ልጆች ጋር እንደዛ የሚያደርግ አደራጅቶ በደንብ አድርጎ ማለት ነው። ሚዲያ ከፍቶ ከዛ ታገሉ ነው፣ ሳተላይት ከፍቶ ታገሉ እና ዩቲዩብ ጥሩ ከሆነ ትግራይ ላይ በደንብ አፌክት ማድረግ ይችላል የሚባሉ ዩቲዩብ ላይ ያሉ ሰዎች እንትን ደግሞ አምጦ ወደ ሳተላይት ጫኗቸው እየተባለ ወደ ሳተላይት ይጫናል። በሀሳብ አንድ ሲሆኑ ማለት ነው። እነዚህ ጦርነት ሲጀመር
ምን አይነት አቋም እንደሚያንጸባርቁ አዲስ አበባ ተመልከቱ። መቼም አዲስ አበባ ሆኖ ብልጽግና ወራሪ ነው አይሉ ይላሉ። አይጠበቅም። በተረፈ ትንሽ ለፕሮፓጋንዳ ይጠቅመኛል፣ ትግራይ ውስጥ ክራይሲስ ለመፈጸም ይጠቅመኛል፣ ክራይሲስ ለመፍጠር ይጠቅመኛል ካለ ወደ ወረደን ተውትና ተራ አክቲቪስት ስለሚቀጥረው ለጊዜውም ቢሆን ዝም ብሎ ቴዲ አፍሮን ሲሳደብ የነበረ በረንዳ ዳሪዎች እኮ አሉ። ዝም ብሎ ከመሬት ተነሳ። ቴዲ አፍሮ ዘረኛ ነው፣ ለትግራይ እኮ አልዘፈነም እኮ፣ ለኦሮሞ እኮ አልዘፈነም እኮ ይብል እኮ ነበር እኮ። አላያችሁም እንዴ? አማራ ብቻ የሆነ የብልጽግና አገልጋይ ነኝ በግላጭ የብልጽግና ነን የሚል እኮ አይደለም እኮ። እንደዛ ነው ዳስጣል ሲተነትን የሚሉ ዩቲዩብ እኮ አለ። ዩቲዩብ እኮ ተጭነው የብልጽግና ሰዎች ዳስጣል ማለት እንደዚህ ነው። ዳስማ እንደዚህ ብዬ እጠላለሁ፣ ለደስታ ዳስ እጥላለሁ ምናምን የሚሉ እኮ አሉ እኮ። የተንተባተበ የሚል እኮ አለ ብልጽግና። ዳስጣል ስንት ተንታኝ ነው የፈጠረው። ሂውጅ ነው። ምንም እንደዚህ ልትገፋው አትችልም። ዳስጣል ሄዱና በሁለት ሳምንት ውስጥ 20 ምናምን ሚሊዮን አይታየም። 20 ምናምን ሚሊዮን በሁለት ሳምንት ውስጥ አንድ ዘፈን ብቻ አንዷ ብቻ። ከዚህ ጋር ከግድግዳ ጋር ትላተማለህ እንዴ? እና በጥላቻ እንደዚህ አይነት ወደ ጥላቻ እየወሰድክ ቴዲ እኮ እንደዚህ አልዘፈነም እኮ፣ ቴዲ እኮ እንደዚህ አልዘፈነም። ማን የሚባል ኦሮሞ ነው ትላንት አጀንዳ ነግራቸዋለሁ። እዚህ ላይ ኦሮሚያ የሚኒሊክ አስተሳሰብ መጥቷል። የሚኒሊክ አስተሳሰብ ከአማራ እየመጣ ነው። የአማራ ሊቅ ያለ ኦፒዲዮ ጥላቻ ይነዛል ኦሮሚያ ውስጥ። ቴዲ እንደ አማራ ናሽናሊስት ራሱን ያያል ብዬ አላስብም። እንደዛ አይ ለሚኒሊክ ዘፍኗል። አዎ ምን ችግር አለ? ለፍቅር እስከ መቃብር ዘፍነዋል እኮ። ምን ነው ፍቅር እስከ መቃብር ምን ነው? ሰብልዬ እሱ መጽሐፉን ያላነበበ ካለ አይገባው። ሁሉም ጋር ገብቷል። በተረፈ አሉላ አባነጋ አልዘፈነም፣ ለዮሐንስ አልዘፈነም፣ ለሐየሎም አልዘፈነም፣ ለመለስ አልዘፈነም ምናምን ብዬ ቴዲ ልወቅሰው ነው? ማን የሚባል ትግራዋይ ነው አጼ ምኒልክ ወይም አጼ ቴዎድሮስ ብሎ አመጉሶ ዘፈን የዘፈረ ማን ይባላል? ወን ማን የሚባል ዘፋኝ አለ ኦሮሚያ ወይ ከጉራጌ ወይ ከሶማሌ? የትኛው ብሔር ነው የዘፈነው ለአጼ ምኒልክ? ይሄን የፕሮፓጋንዳ መዛባት ደርሶበት ነው ብልጽግና አካባቢ እምላችሁና፣ ለማንኛውም ይሄን እንዝጋው። የመደመር አብይ አህመድ አንድ ሆነናል ያለበት አንድ አጀንዳ ሰጥቷል ለብልጽግና ዛሬ። የመደመር አንድ ሆነናል እኛ ሀገር እየፈረሰ ነው፣ ምንም ጥርጥር የለው። ሀገር ፈርሷል። ዳስ ጥለናል የሚለው ሀገር ፈርሷል ያልኳቸው ይሄ ሀገር እንደፈረሰበት ነው። ሀገር አለ የሚሉ ከሆነ ችግር የለውም። ሀገር ፈርሷል፣ የት እንሂድ፣ የት ሄደን እንነጋገር፣ የት ሄደን እናልቅስ የሚሉ ወገኖች አሉ። ለአብይ ይሄ ፕሮፓጋንዳ ነው። እኛ ኢትዮጵያን ዩናይት እያደረግን ነው ብሎ የሚያስበው አብይም ብልጽግና መደመር የሚባል ቋንቋ አለ። እኔ እየደመርኩ ነው፣ የማይግባቡ ሰዎች ጭምር ያገናኘው ነው አይደለም። ሀገር እየተበተነ ነው፣ አስተሳሰብ ተበትኗል፣ ሶሻል ፋብሪኩ ተበጣጥሷል፣ በጦርነት የታመሰ ስለ ጦርነት ምናምን ብቻ የሚያወራ ዩቲዩበር ቲክቶክ ምናምን ሶሻል ሚዲያ ላይ ሜንስትሪም ሚዲያ በሙሉ ስለ ጦርነት የሚያወራ ነው እንጂ ስለ ልማት ፕሮጀክቶች የሚያወራ ሚዲያ የት አለ? የኢትዮጵያ ቴሌቪዥን ስለምንድን ነው የሚያወራው? ኮሪደር እና ጦርነት ነው።